ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። እሸቱ ባምቢን አለሌናት የሚል ይዘት ያለው ንግግር ሲያደርግ ስሟን በቀጥታ ባይጠቅስም የተናገራቸው ዝርዝሮች ግን ወደ እርሷ ያመለክቱ ነበር። በዝሙት ቀስቃሽ ዳንሶቿ የምትታወቅ፣ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል፣ በብልግና እንዳደገች በይፋ የምትናገር ሴት ለአንድ ገዳም ማስታወቂያ አሰርተዋት በማየቴም ትንሽ አስደነገጠኝ። አጀንዳና ርዕስ የማያጣው የኢትዮጵያ ማህበራዊ ሚዲያ አሁን ደግሞ በእሸቱ መለሰና በባምቢ ሀበሻ ተጨናንቋል። ከትችት እስከ ግድያ ዛቻ ትንቅንቁ እንደቀጠለ ነው። በአንድ በኩል በሚሊዮኖች የሚቆጠሩ ደጋፊዎች ያሉት ኮሜዲያን እሸቱ መለሰ፣ በሌላ በኩል ደግሞ አነጋጋሪዋ ቲክቶከር ሀና ግደይ ወይም ባምቢ ሀበሻ። ኖርማል አይደለም በሚለው ፕሮግራሙ እሸቱ የሰነዘረው ትችት ባምቢን እስከ ስነ ልቦና ስብራትና እስከ ግድያ ዛቻ አድርሷታል። ዛሬ ሁሉንም መረጃዎች፣ የህግ ባለሙያዎችን አስተያየትና የማህበረሰቡን ምላሽ ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በማህበራዊ ሚዲያዎች ላይ ሰሞኑን እንደ ሰደድ እሳት ስለተቀጣጠለው ትልቅ አጀንዳ በዝርዝር እንመለከታለን። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮችን በጥልቀትና በዝርዝር እንቃኛለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እሸቱ መለሰ በኢትዮጵያ ውስጥ ስመጥር የሆነ ኮሜዲያን፣ አቅራቢ፣ የማህበራዊ ጉዳዮች ተሟጋች ነው። በተለይም ድንቅ ልጆች የተሰኘውንና በዓለም አቀፍ ደረጃ እውቅናን ያተረፈውን ፕሮግራም በዩቲዩብ በማቅረብ ይታወቃል። ዶንኪ ቲዩብ በማለት ከጥበብ ስራው ባለፈም በበጎ አድራጎት ስራዎችና በማህበራዊ ሚዲያ በሚያስተላልፋቸው ጠንከር ያሉ መልእክቶች በሚሊዮኖች የሚቆጠሩ ተከታዮችን አፍርቷል። ነገሩ የተጀመረው እሸቱ መለሰ ኖርማል አይደለም በሚለው ፕሮግራሙ ላይ አንዳንድ ቲክቶከሮችን መተቸት ሲጀምር ነው። እሸቱ ባምቢን አለሌናት የሚል ይዘት ያለው ንግግር ሲያደርግ ስሟን በቀጥታ ባይጠቅስም የተናገራቸው ዝርዝሮች ግን ወደ እርሷ ያመለክቱ ነበር። በዝሙት ቀስቃሽ ዳንሶቿ የምትታወቅ፣ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል፣ በብልግና እንዳደገች በይፋ የምትናገር ሴት ለአንድ ገዳም ማስታወቂያ አሰርተዋት በማየቴም ትንሽ አስደነገጠኝ። እሸቱ እዚህ ጋር ብቻ አላቆመም። የዘንድሮው ቲክቶከሮች ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ መቅረጻቸውን እንደ ትልቅ ጉድ ቆጥሮታል። መጀመሪያ ላይ ባምቢ በዚህ አስተያየት ጠንካራ መስላ ቀርባ ነበረ። ትችቶችንም የምትቋቋም ትመስል ነበር። ነገር ግን ጉዳዩ እየከረረ ሲመጣ ሳሳች፣ ሆድ ባሳት። ማንም የማይቋቋመውን የተፈጥሮ ኒውክለሯን ተኮሰችው። እንባ ባምቢ በለቀቀችው ቪዲዮ ላይ ባለጌ ደስ ሲበለው እኔም በጊዜ ወደ ጌታዬ ብሄድ ይሻለኛል፣ ከቦኒ ጋር ሆነን እንጸልይላቸዋለን ስትል የስንብት የሚመስል መልእክት አስተላልፋለች። ሆኖም ትንቅንቁ ወደ ሌላ ምዕራፍ ተሸጋገረ። ባምቢ እሸቱ ቪዲዮን እንዲያጠፋና ይቅርታ እንዲጠይቅ በማስጠንቀቂያ የታጀበ መልእክት ሰጠች። ወላጆቼ ያለ እኔ ልጆች ደግሞ ያለ አባት እንዳይቀሩ ቪዲዮን አጥፋው የሚል ከባድ ዛቻም ሰነዘረች። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ይሁን እንጂ እሸቱ መለሰ በለቀቀው ቪዲዮ ይቅርታ እንደማይጠይቅ በግልጽ አስታውቋል። ለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ። ስለዘገየው የተከበረውን የኢትዮጵያ ሕዝብ ይቅርታ ጠይቃለሁ። ከዚህ በኋላ ወደ ኋላ አልመለስም ብሏል። የዚህን ውዝግብ ዋና ጉዳዮች ስንመለከት የቤተ ክርስቲያን ተአማኒነት
አንዱ ነው። ቤተክርስቲያን የራሱ የሆነ ትውፊትና ስነ ስርዓት ያላት ተቋም በመሆኗ ወካዮቿ ወይም በመድረኳ ላይ የሚቆሙ ሰዎች ያንን ክብር የሚመጥን ስብዕና ሊኖራቸው ይገባል የሚል ነው። ማታ ጭፈራ ቤት፣ ጠዋት ነጠላ ለብሶ ለገዳም ገቢ ማሰባሰብ ተአማኒነትን ያጠፋል የሚለው ስጋት ትልቅ ትኩረትን አግኝቷል። አትፍረዱና እውነትን መናገር ሌላው ጉዳይ ነው። ማንም ንጹህ የለም አትፍረዱ በሚሉና ስህተትን መገሰጽ መፍረድ ሳይሆን ተቋማዊ ክብሯን መጠበቅ ነው በሚሉ ወገኖች መካከል ክፍፍል ተፈጥሯል። ሌላው ጉዳይ የቲክቶከሮችና የሃይማኖት አባቶች ግንኙነት ነው። ቲክቶከሮች ያላቸውን ተከታይ ብዛት እንደ ሽፋን በመጠቀም ከቤተክርስቲያን መዋቅር ጋር ያላቸው ግንኙነት መጨመሩ፣ አንዳንዴም ገንዘብ ማሰባሰብን በኮሚሽን እስከ መደራደር መድረሳቸው መንፈሳዊነቱን ወደ ንግድ እየቀየረው ነው የሚለው ነጥብ አሳሳቢ ሆኗል። ሌላው ባምቢ የተሰነዘረው የዛቻ ወንጀል ነው። ባምቢ ልጅህ ያለ አባት ይቀራል በማለት የሰነዘረችው ንግግር ጉዳዩን ከሐሳብ ልዩነት ወደ ሕጋዊ ወንጀልና የግል ጠላትነት እንዲሸጋገር አድርጎታል። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ባምቢ ከመንፈሳዊ ሕይወት ወጥታለች የሚሉ ትችቶች ሲበዙባት እግዚአብሔር ልብን ነው የሚያየው የሚል ማስተባበያ ትሰጣለች። እውነታው ግን እግዚአብሔር ልብን ያያል የተባለው ሰዎች በውጫዊ ግርማ ሞገስ ብቻ ሲፈርዱ፣ እርሱ ግን እውነተኛ ማንነትን እንደሚያውቅ ለመግለጽ ነው ትላለች። ይህ ማለት ግን ውጫዊ ድርጊታችሁና አለባበሳችሁ ግድ የለኝም ማለትን አይደለም። እንዲህ ያለውን አባባል ለአለባበስ መበላሸት እንደ ሽፋን መጠቀም ለሌሎች ማሰናከያ ከመሆን ባለፈ ሌላ ትርጉም የለውም በማለት ከእሷ ድርጊት በተቃራኒ የቆሙ ሰዎች በማህበራዊ ሚዲያ እያስተጋቡት ያለ ሐሳብ ነው። እሸቱ በቪዲዮ የማንንም ስም አልጠራም። ባምቢ ስሟ ሳይጠራ አቤት ማለቷ የሕግ መሰረት የለውም። በተቃራኒው ግን ባምቢ በእሸቱና በቤተሰቡ ላይ ሰነዘረችው ልጆችህ ያለ አባት እንዳይቀሩ የሚለው ዛቻ በሕግ ሊያስጠይቃት ይችላል በማለትም የሕግ ባለሙያዎች በጉዳዩ ላይ አስተያየታቸውን ሰጥተዋል። በሌላ በኩል የቲክቶክ ተጽዕኖ ፈጣሪው አዶናይ ለባምቢ ድጋፉን ሰጥቷል። ሰው ሁሌም ማንኳሰስ ልማዱ ነው፣ ለማን ብለሽ ነው ተስፋ የምትቆርጪው እህቴ በማለት በከፍተኛ ስነ ልቦና ስብራት ውስጥ ለነበረችው ባምቢ የማጽናኛ መልእክት አስተላልፎላታል። ሰው ነንና እንሳሳታለን። ባምቢም ተሳስታ ሊሆን ይችላል፣ ነገር ግን ከስህተቷ አልተማረችም የሚሉ አስተያየቶችም እየተደመጡ ነው። በአሁኑ ሰዓት ህፃናት እነዚህን ቲክቶከሮች እንደ ሞዴል ነው የሚያዩዋቸው። እነዚህ ተጽዕኖ ፈጣሪዎች ታረሙ ሲባሉም ራሳችንን እናጠፋለን እያሉ ካስፈራሩና ህዝቡም ለጥፋታቸው ጠበቃ ከቆመ የአንድ ሰው ህይወት ሳይሆን በሚሊዮን የሚቆጠሩ ታዳጊዎች ህይወት እየተበላሸ እንደሆነ መረዳት ይገባል። እሸቱንም በተመለከተ በበጎ አድራጎት ስራዎቹ ቢታወቅም በሂሳብ አሰራሩ ግልጽነት ይጎድለዋል የሚሉ ትችቶች አሁንም በደጋፊዎቹና በተቺዎቹ መካከል ትልቅ የቃላት ጦርነት እየፈጠረ ነው። በአጠቃላይ በእሸቱና በባምቢ መካከል ያለው ግጭት የሶሻል ሚዲያውን ገጽ አጨናንቆታል። ባምቢ ከመንፈሳዊ ሕይወት ወጥታለች የሚሉ ትችቶች ሲበዙባት እግዚአብሔር ልብን ነው የሚያየው የሚል ማስተባበያ ትሰጣለች። እውነታው ግን እግዚአብሔር ልብን ያያል የተባለው ሰዎች በውጫዊ ግርማ ሞገስ ብቻ ሲፈርዱ፣ እርሱ ግን እውነተኛ ማንነትን እንደሚያውቅ ለመግለጽ ነው ትላለች። ይህ ማለት ግን ውጫዊ ድርጊታችሁና አለባበሳችሁ ግድ የለኝም ማለትን አይደለም። እንዲህ ያለውን አባባል ለአለባበስ መበላሸት እንደ ሽፋን መጠቀም ለሌሎች ማሰናከያ ከመሆን ባለፈ ሌላ ትርጉም የለውም በማለት ከእሷ ድርጊት በተቃራኒ የቆሙ ሰዎች በማህበራዊ ሚዲያ እያስተጋቡት ያለ ሐሳብ ነው። እሸቱ በቪዲዮ የማንንም ስም አልጠራም። ባምቢ ስሟ ሳይጠራ አቤት ማለቷ የሕግ መሰረት የለውም። በተቃራኒው ግን ባምቢ በእሸቱና በቤተሰቡ ላይ ሰነዘረችው ልጆችህ ያለ አባት እንዳይቀሩ የሚለው ዛቻ በሕግ ሊያስጠይቃት ይችላል በማለትም የሕግ ባለሙያዎች በጉዳዩ ላይ አስተያየታቸውን ሰጥተዋል። በሌላ በኩል የቲክቶክ ተጽዕኖ ፈጣሪው አዶናይ ለባምቢ ድጋፉን ሰጥቷል። ሰው ሁሌም ማንኳሰስ ልማዱ ነው፣ ለማን ብለሽ ነው ተስፋ የምትቆርጪው እህቴ በማለት በከፍተኛ ስነ ልቦና ስብራት ውስጥ ለነበረችው ባምቢ የማጽናኛ መልእክት አስተላልፎላታል። ሰው ነንና እንሳሳታለን። ባምቢም ተሳስታ ሊሆን ይችላል፣ ነገር ግን ከስህተቷ አልተማረችም የሚሉ አስተያየቶችም እየተደመጡ ነው። በአሁኑ ሰዓት
ህፃናት እነዚህን ቲክቶከሮች እንደ ሞዴል ነው የሚያዩዋቸው። እነዚህ ተጽዕኖ ፈጣሪዎች ታረሙ ሲባሉም ራሳችንን እናጠፋለን እያሉ ካስፈራሩና ህዝቡም ለጥፋታቸው ጠበቃ ከቆመ የአንድ ሰው ህይወት ሳይሆን በሚሊዮን የሚቆጠሩ ታዳጊዎች ህይወት እየተበላሸ እንደሆነ መረዳት ይገባል። እሸቱንም በተመለከተ በበጎ አድራጎት ስራዎቹ ቢታወቅም በሂሳብ አሰራሩ ግልጽነት ይጎድለዋል የሚሉ ትችቶች አሁንም በደጋፊዎቹና በተቺዎቹ መካከል ትልቅ የቃላት ጦርነት እየፈጠረ ነው። በአጠቃላይ በእሸቱና በባምቢ መካከል ያለው ግጭት የሶሻል ሚዲያውን ገጽ አጨናንቆታል። ይህን ትርክ በኑሮ ውድነትና በነዳጅ ዋጋ ጭማሪ ላይ የሚያመጣው ለውጥ ባይኖርም ስራ አጥ ለሆነው የሶሻል ሚዲያ ትውልድ ግን ትልቅ የላይክና የሼር መገበያያ አጀንዳ ሆኗል። እናንተስ ምን ትላላችሁ? ቤተክርስቲያን ታዋቂነት ስላላቸው ብቻ ማንኛውንም ሰዎች ለመድረግ መጠቀም አለባት ወይስ ጥብቅ መስፈርት ሊኖራት ይገባል? የእሸቱ ትችት ትውልድን ማረሚያ ነው ወይስ የሰውን የግል ህይወት መንካት? እግዚአብሔር ልብን ያያል የሚለው አባባል ለባምቢ ሽፋን ይሆንላታልን? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን መረጃ ይህንን ይመስላል። ስላዳመጣችሁን ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ቻናላችንን ሰብስክራይብ በማድረግም ቤተሰብ ይሁኑን። ቸር ያቆየን።